ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ደቡብ ጎንደር ዞን ከባድ ውጊያ መቀስቀሱ ተሰማ። የአገዛዙ መከላከያ አዛዦችና የብልጽግና አመራሮች በደብረ ታቦር ከተማ ሲመክሩ የሰነበቱበት ነው የተባለው የውጊያ በሁለት አቅጣጫ በቀጠለ ሲሆን ከፍተኛ ጉዳት መድረሱም ተሰምቷል። የፋኖ ኃይሎች በውጊያው ድል ማስመዝገባቸውን አስታውቀዋል። በዝርዝር እናየዋለን። የትግራይ ሰራዊት ቲዲኤፍ በትግራይ ላይ እየተፈጸመ ያለው በግልጽ የታወጀ ጦርነት ነው አለም። ክልሉን ለመክበብና የትግራይ ህዝብ ስቃይ ለማራዘም ጥረት እየተደረገ ይገኛል ያሉት ቲዲኤፍ የትግራይ ህዝብ ስቃይ እንዲያበቃ ከህዝቡ ጎን ቆሜ እመክታለሁ ብሏል። በዝርዝር እናየዋለን። እስራኤል በሊባኖስ ላይ የፈጸመችው ጥቃት ቢያንስ 10 ሰዎች መገደላቸው ሰምቷል። ከተገደሉት መካከል ከፍተኛ የሂዝቦላ አመራር ይገኙበታል ተብሏል። የእስራኤል መከላከያ እንዳለው ኢላማ የተደረገው በባካ ቫሊ የሚገኙ የሂዝቦላ መቀመጫዎች ናቸው ተብሏል። ዝርዝሩ ተዘጋጅቷል። ትራምፕ የሚጥሉትን አዲስ ታሪፍ ወደ 15% ከፍ ሊያደርጉ ነው ተባለ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአገሪቱ ጠቅላይ ፍርድ ቤት ውሳኔን በመቃወም ከሌላ አገር የሚገቡ ምርቶች ላይ 15% ታሪፍ እንደሚጥሉ ተናግረዋል። ይህ የትራምፕ የታሪፍ ዛቻ አሁንም የቀጠለ ሲሆን ብዙዎችን እያነጋገረ ይገኛል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እነዚህና ሌሎች መረጃዎችን አብራችሁ ውስጥ ቆዩ ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ደቡብ ጎንደር ዞን ከባድ ውጊያ መቀስቀሱ ተሰማ። የአገዛዙ መከላከያ አዛዦችና የብልጽግና አመራሮች በደብረ ታቦር ከተማ ሲመክሩ የሰነበቱ ሲሆን በሁለት አቅጣጫ በቀጠለ ውጊያ ከፍተኛ ጉዳት መድረሱም ተሰምቷል። የፋኖ ኃይሎች በውጊያው ድል ማስመዝገባቸውን ይፋ አድርገዋል። የብልጽግና አገዛዝ ከጥር 30 2018 ዓ.ም በአማራ ክልል ደቡብ ጎንደር ዞን የተለያዩ ወረዳዎች አሰማርቶ የነበረው መከላከያ ሰራዊት በማስወጣት ወደ ሰሜን ማንቀሳቀሱ ተከትሎ የፋኖ ኃይሎች በአጭር ቀናት ዞኑን መቆጣጠራቸውን አስታውቀዋል። ወረዳዎችን በቀላሉ የተቆጣጠሩት የፋኖ ኃይሎች በዞን ዋና ከተማ ደብረ ታቦር የተቀናጀ ውጊያ መክፈታቸውን ተከትሎ አገዛዙ ከ16 ጊዜ በላይ የድሮን ጥቃት በማድረስና ያስወጣው መከላከያ መልሶ ማስገባት ከተማውን መከላከሉም ተዘግቧል። ለቀናት በደብረ ታቦር ከተማ በመሰብሰብ በፋኖ የተያዙ ወረዳዎችን መልሶ ለመያዝ ሲመክር የሰነበተው የብልጽግና አገዛዝ ታዲያ የካቲት 14 2018 ዓ.ም ጠዋት ጀምሮ በሁለት አቅጣጫዎች ውጊያ መከፈቱ ነበር የተሰማው። በዚህ አገዛዝ ጦር በከባድ መሳሪያዎች በመታገዝ ከደብረ ታቦር ወደ ጉና ክምር ድንጋይ ከተማ እና ከጋይንት ንፋስ መውጫ ከተማ ወደ ጉና ክምር ድንጋይ ከተማ ከፋኖ ኃይሎች ጋር ከፍተኛ ውጊያ እያደረገ ይገኛል ሲሉ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና ጎንደር ጠቅላይ ግዛት ህዝብ በቅንጅት ከአገዛዝ ጦር ጋር ከባድ ውጊያ እያደረጉ ነው ያሉት የመረጃ ምንጮች በተለይም ከደብረ ታቦር ቅርብ ርቀት ጋሳይና ዘበራ የተባሉ አካባቢዎች በተደረገ ውጊያ ከፍተኛ ጉዳት መድረሱን ተናግረዋል። በተመሳሳይ ከጋይንት ንፋስ መውጫ ወደ ክምር ድንጋይ አቅጣጫ ከተንቀሳቀሰው የአገዛዝ ጦር ጋር በተደረገው ውጊያ በርካታ የአገዛዝ ጦር አባላት ተገድለዋል ተብሏል። በተለይም በቀጠናው መኳቢያ እና ኡራኤል እንዲሁም አዳያና ጣሪያ ጊዮርጊስ የተባሉ አካባቢዎች በተደረገው ውጊያ ከባድ ጉዳት እና ከፍተኛ አደጋ ተከስቷል ሲሉ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ በሁለቱ አቅጣጫዎች በተከፈተው ውጊያ ከፍተኛ ድል ተመዝግቧል ሲል ያስታወቀው በውጊያው ከ100 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያሉ አፋብን ከተጎዱት በተጨማሪ በፋኖ ኃይሎች የተማረኩ መኖራቸውን አክሎ አስታውቋል። በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች ከአገዛዝ ጦር ላይ መማረካቸውን ነው የአማራ ፋኖ ብሔራዊ ንቅናቄ ጨምሮ ያስታወቀው። የካቲት 14 2018 ዓ.ም ጠዋት ጀምሮ በቀጠለው ውጊያ በርካታ ቁስለኞች ወደ ደብረ ታቦርና ንፋስ መውጫ ሆስፒታሎች መግባታቸውን የኢትዮ ኒውስ የመረጃ ምንጮችም ጨምረው ተናግረዋል። በውጊያው በፋኖ አባላት ላይ ጉዳት መድረሱን ነው የኢትዮ ኒውስ የመረጃ ምንጮች ጨምረው የተናገሩት። የብልጽግና አገዛዝ በዚህ ውጊያ ላይ መከላከያ፣ አድማ ብተናና ሚኒሻ፣ ሰላም አስከባሪና እጅ የሰጡ የቀድሞ የፋኖ አባላትን በጋራ ማሰለፉን ተሰምቷል። የብልጽግና አገዛዝ በፋኖ የተያዙ የዞን ከተሞችን መልሶ ለመቆጣጠር የከፈተው ውጊያ መቀጠሉ የተሰማ ሲሆን የፋኖ ኃይሎች ዛሬም ከደብረ ታቦር፣ ነፋስ መውጫና አዲስ ዘመን እንዲሁም ወረታ ከተሞች ውጭ ሁሉም የዞኑ አካባቢዎች ተቆጣጥሮ እንደሚገኙ ታውቋል። አገዛዙ ቀደም ሲል ከዞኑ ያስወጣውን መከላከያ አሁን ላይ መልሶ ውጊያ ውስጥ አስገብቶታል ይገኛልም ተብሏል። በተመሳሳይ በምዕራብ ጎጃም ዞን ቡሬ ቀጠና በተደረገ ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የፋኖ ኃይሎች በቡሬ ቀጠና ወደ ቁጭ አክሲዮን በተንቀሳቀሰ የአገዛዙ ጦር ላይ
መከላከያ፣ ፖሊስና ሚኒሻ ውጊያ ከፍተው ነው የበርካቶች መገደላቸው የተሰማው። የትግራይ ሰራዊት ቲዲኤፍ በትግራይ ላይ እየተፈጸመ ያለው በግልጽ የታወጀ ጦርነትና የመክተው ነው አለም። ክልሉን ለመክበብና የትግራይ ህዝብን ስቃይ ለማራዘም ጥረት እየተደረገ ይገኛል። ግልጽ ወረራና ከበባ ሊፈጸም ነው ያለው ቲዲኤፍ የትግራይ ህዝብ ስቃይ እንዲያበቃ ከህዝቡ ጎን ቆሜ እመክታለሁ ብሏል። የትግራይ ሰራዊት የምራው የትግራይ ሰላምና ጸጥታ ቢሮ የትግራይ ጊዜያዊ አስተዳደር ቢሮ ቀጥሎ ትላንት ያወጣውን መግለጫ በዋናነት ህዝቡ እየተከበበና ትግራይንም ሁለንተናዊ አደጋ ውስጥ ሊከት እየተዘጋጀ ያለው ውጊያ ሊቀሰቀስ ነው ብሏል። ታዲያ በመግለጫው ማንነታችንና ብሔራዊ ክብራችን በስጦታ አይከበርም በትግልና በመስዋዕትነት እንጂ ነው ያለው ቲዲኤፍ የትግራይ ህዝብ ህልውና የሚከበረው በማንም ስጦታ አይደለም ያለ ሲሆን በጸና ህዝባዊ ትግላችን ግን እናስከብራለን ብሏል። ቢሮው አሁን ላይ በትክክል ልናረጋግጥላችሁ የምንችለው የትግራይ ህዝብ ከባድ መስዋዕትነት ከፍሎ በራሱ ኃይል ያረጋግጠውን ብሔራዊ ክብሩና ማንነቱን መሬቱን ጭምር ተነጥቆ እያለ በከባድ የህልውና አደጋ ውስጥ ገብቶ እንኳን ሰላምን እያስቀደመ ይገኛል ብሏል። ጥያቄው በሰላም እንዲፈታ ነው አሁንም ጥረት እያደረግን ያለ ነው ብሏል። ቲዲኤፍ የፌዴራሉ አገዛዝ የፕሪቶሪያ ስምምነትን መፈጸም ቀርቶ በአሁኑ ሰዓት ግልጽ የሆነ ወታደራዊ እንቅስቃሴ እያደረገ ይገኛል ያለው የቲዲኤፍ መግለጫ ይህ ወታደራዊ እንቅስቃሴ ደግሞ በአዋጅ እየተነገረ እየተካሄደ ያለና ግልጽነት ያለው ነው ብሏል። ስምምነቱን ለፈረሙ የሚታወቁ አካላት ህጋዊ እውቅና በመስጠትና ከማስጠበቅ ይልቅ ለግለሰቦች ስምምነቱን አሰልፈው ተሰጥቷል ያለው የቲዲኤፍ መግለጫ በትግራይ ህዝብ ዘንድ ክፍፍልን ለመፍጠር በግልጽ እየተሰራ ይገኛል ሲልም ከሷል። የክልሉ ህዝብ ለመከፋፈል በጀት ተመድቦ እየተሰራ ነው ያለው መግለጫ ይህም በትግራይ ላይ እየተደቀነው የህልውና አደጋ አንዱ ማሳያ ነው በማለት ጠቅሶታል። ባለፈው ወር የተፈጸመውን የድሮን ጥቃት የጠቀሰው የቲዲኤፍ መግለጫ በአሁኑ ሰዓት የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊቱና ዘመናዊ ጦር መሳሪያውን በትግራይ ዙሪያ እያከማቸ ያለ ሲሆን ብልጽግና በግልጽ ክልሉን የመክበብ እንቅስቃሴ እያደረገ እንደሚገኝ ሁላችንም ልናውቅ ይገባል ሲል ጠቅሷል። ይህን ከበባና ማስፈራሪያ የኃይል አቅምን የማሳየት ተግባር እንዲሁም ትግራይን ለማንበርከክ የሚደረግ ሙከራ ነው ያለው ቲዲኤፍ ህዝቡ በኃይል ማሸነፍ እንደማይቻል ያለፈው ጊዜ ተሞክሮዎችና ታሪክ ያረጋገጠው እውነት መሆኑን ሊረሳ አይገባም ብሏል። ስለዚህም የትግራይ ሰራዊት ትጥቁን የሚፈታው የክልሉን ህገ መንግስታዊ የግዛት አንድነት ሲረጋገጥ የተፈናቀሉት ወደ ቀያቸው ሲመለሱ ነው ያለው ቲዲኤፍ የህዝቡም የራሱን በራስ እድል የመወሰን መብቱ ሲረጋገጥ ብቻ ይሆናል ብሏል። በፕሪቶሪያ ስምምነት መሰረት ትጥቅ መፍታትን አስቀድሞ የዘረዘረው ስምምነቱም የፌዴራሉ አገዛዝ በአሁኑ ሰዓት ትጥቅ እንዲፈቱ ነው እንቅስቃሴ እያደረኩ ያለሁት የሚል እንቅስቃሴን በተመለከተ በሰጠው ምላሽ ነው። የትግራይ ህዝብ ህልውና ሲረጋገጥና ህዝቡም የራሱን እድል በራሱ የመወሰን መብት ሲከበር እንዲሁም ተፈናቃዮች ወደ ነበሩባቸው ቀስ ሲመለሱ ነው ትጥቅ የምፈታው ያለው። ጨምሮም የትግራይ ህዝብ ትዕግስት እንደ ፍርሃት ተቆጥሯል ያለው ቲዲኤፍ የህዝብን ትዕግስት እንደ ፍርሃት መቁጠር ስህተት መሆኑን ልታውቁት ይገባል ብሏል። የትግራይ ህዝብ ስቃይ የሚያራዝም ፖለቲካዊና ወታደራዊ ጫና በግልጽ እየተፈጸመ ነው ከፌዴራል መንግስት በኩል ያለው ቲዲኤፍ መግለጫውም ጨምሮ የህዝቡን ስቃይ የሚያራዝሙ ክስተቶች አሁንም ጨምሯል ያለ ሲሆን ሰራዊቱ ግን ከህዝቡ ጎን ቆሞ በመመከት ታሪካዊ ኃላፊነቱን እንደሚወጣ ያረጋግጣል ብሏል። መግለጫው ጨምሮም በቅርብ ጊዜያት ውስጥ የትግራይ ወታደራዊ አመራሮች ወደ አዲስ አበባ መምጣታቸውን በተመለከተ ያካተተ ሲሆን ይህ በግለሰብ ደረጃ ታይቷል ያላቸው ክህደቶችና ለጠላት ማጎብደድ የጠቀሰ ሲሆን በሰራዊቱ ላይ ምንም አይነት ተጽዕኖ የላቸውም ብሏል። እነዚህ ክስተቶች እንዲያውም ከጉዳታቸው ይልቅ የውስጥ ኃይላችንን በማጽዳት ሰራዊቱ ለግዳጅ እንዲዘጋጅ የሚያስችሉ ናቸው ብሏቸዋል። ነገር ግን በህዝቡ የማጥፋት እቅድ ላይ የተሳተፉ የጥፋት አካላት እንዲመለሱም ጥሪ አቅርቧል። ቲዲኤፍ ይህንን መግለጫ ያወጣው ትላንት ሌተናል ጀነራል ታደሰ ወረደ የሚያስተዳድሩት ጊዜያዊ አስተዳደር የትግራይ ሰራዊትን ጥሶ የሚገባ የመከላከያ ሰራዊት አይኖርም የሚል በተዘዋዋሪ መግለጫ ካወጣ በኋላ ነው። የጀነራል ታደሰ ወረደ መግለጫ እንደሚያመለክተው የመከላከያ ሰራዊቱ የቀድሞ የሰሜን ዕዝ ቦታዎች እንዲይዝና ወደ ኤርትራ ድንበርም አልፎ እንዲጠጋ ስምምነት ተደርጓል። በዚህም ጊዜያዊ አስተዳደሩ ተስማምቷል። በተለይም ሌተናል ጀነራል ታደሰ ወረደ ደግሞ ከአብይ አህመድ ትእዛዝ ተሰጥቷቸዋል የሚል ነበር። ይህንን የብልጽግና ሰራዊት በአጠቃላይ ውሸት ነው ያለ ሲሆን የብልጽግና የሚዲያ ሰራዊት የሚያደርገው ዘመቻ በሙሉ ፍላጎቱን ያካተተና ምናልባትም የተሳሳተና ተንኮል ያለበት ነው ብሏል። ታዲያ ቲዲኤፍ አሁን ባወጣው መግለጫ ህዝባችን እየተከበበ ይገኛል፣ ከህዝባችን ጋር ሆነን እንመክታለን፣ ማንኛውም ነጻነትም ሆነ የህዝብ ደህንነትና ህልውና የሚረጋገጠው በስጦታ አይደለም ሲል ነው ያስታወቀው።
እስራኤል በሊባኖስ ላይ የፈጸመችው ጥቃት ቢያንስ 10 ሰዎች መገደላቸው ሰምተዋል። ከተገደሉት መካከል ከፍተኛ የሂዝቦላህ አመራር ይገኙበታል ተብሏል። የእስራኤል መከላከያ እንዳለው ኢላማ ያደረገው በባካ ቫሊ የሚገኙ የሂዝቦላህ መቀመጫዎችን ነው። ሂዝቦላ በእስራኤልና በሊባኖስ መካከል የደረሰውን መግባባት እያፈረሰ ነው ሲልም ከሷል። በአውሮፓውያኑ 2024 በእስራኤልና ሂዝቦላ መካከል የተቀሰቀሰው ጦርነት የሚያስቆም የተኩስ አቁም ከተፈረመ ወዲህ የደረሰው የከፋ ጥቃት ይህ ነው ተብሏል። እስራኤል በደቡባዊ ሊባኖስ የሚገኝ የፍልስጤማውያን ስደተኞች መጠለያ ላይ ጥቃት ካረሰች ከሰዓታት በኋላ በባካ አካባቢ የአየር ጥቃት ፈጽማለች። የእስራኤል መከላከያ በኤክስ ገጹ ላይ ባይን አል ሄልዊ አካባቢ አሸባሪዎች የሚንቀሳቀሱበት የሐማስ ወታደራዊ እዝ መተናል ብሏል። ከወደብ ከተማዋ ሲዶን ወጣ ብሎ በሚገኘውና በርካታ ሰዎች በሚኖሩበት የስደተኞች መጠለያ ካምፕ ላይ በደረሰው ጥቃት 2 ሰዎች ሞተዋል። በእስራኤልና በሂዝቦላ መካከል ለ13 ወራት የዘለቀ ወታደራዊ ግጭት ያስቆመው የተኩስ አቁም ስምምነት ከተፈረመ በኋላ እስራኤል በሊባኖስ ላይ በየዕለቱ የሚባል ደረጃ ጥቃት ስትፈጽም ቆይታለች። አሜሪካና ፈረንሳይ በአሸማጋይነት የተኩስ አቁም ስምምነት ላይ እንዲደረስ ማድረጋቸው ይታወቃል። በተኩስ አቁም ስምምነቱ የመጀመሪያው ምዕራፍ የእስራኤልና የሂዝቦላ ወታደሮች ከደቡብ ሊባኖስ ለቀው መውጣታቸው ነበረ የተጠቀሰው። በአውሮፓውያኑ 2020 ታህሳስ ላይ እስራኤልና ሊባኖስ ሰብአዊ የልዑካን ቡድን ወደ ድንበር ከተማ ናቁራ ቢልኩም ጥቃቱ ግን እንደቀጠለ ነው ይላል ቢቢሲ። እስራኤልና ሊባኖስ የላኩት ሰብአዊ የልዑክ ቡድን በሁለቱ ወገኖች በኩል የተደረገው የመጀመሪያ ቀጥተኛ ውይይት አካል እንደሆነም ይጠቀሳል። ውይይቱን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ባወጣው መግለጫ ውይይቱ በጥሩ መንፈስ ነው የተከናወነ ብሏል። በተጨማሪም በእስራኤልና በሊባኖስ መካከል የላቀ የምጣኔ ሀብት ትብብር ለመዘርጋት ስምምነት ላይ ተደርሶም ነበር። ታዲያ እስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ የምጣኔ ሀብት ስምምነት ቢደረግም እንኳን ሂዝቦላ ትጥቅ መፍታት እንዳለበት የእስራኤል ልዑክ በግልጽ ሲናገር ቆይቷል። ይህን ተከትሎ ነው ታዲያ ከሂዝቦላ ጋር አጠቃላይ ስምምነት ቢደረግም እስራኤል አሁንም ቢሆን አሸባሪ ነው ብላ ፈረጀችው ኃይል ላይ ጥቃቷን ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ጠቅላይ ፍርድ ቤት ውሳኔ በመቃወም ከሌላ ሀገር የሚገቡ ምርቶች ላይ የ15% ታሪፍ እንደሚጥሉ ተናገሩ። ትራምፕ አርብ ዕለት የጣሏቸውን ታሪፎች ወደ አሜሪካ በሚገቡ ማንኛውም ምርቶች ላይ በ10% ቀረጥ እንደሚተኩ ተናግረው ነበር። ነገር ግን ቅዳሜ ዕለት ይህን ፈጽመው ጥቅም ላይ ያልዋለም የሀገሪቱን የንግድ ሕግ በሚፈቅደው መሰረት በከፍተኛ መጠን እንደሚጨምር በትሩዝ ሶሻል ገጻቸው ላይ አስታውቀዋል። ይህ ሕግ እነዚህ አዳዲስ ታሪፎች አስተዳድሩ የኮንግረሱን ይሁንታ ከመጠየቁ በፊት ለ5 ወራት ያህል በስራ ላይ ማቆየት ያስችለዋል። የ10% ታሪፍ ከማክሰኞ እንደ አውሮፓውያን አቆጣጠር የካቲት 24 2026 ጀምሮ ተግባራዊ እንደሚሆንም ተወስኗል። አሁን የተጨመረው የ15% ታክስ ከመቼ ጀምሮ ተግባራዊ እንደሚሆን ግልጽ አይደለም። ቢቢሲ በጉዳይ ላይ ዋይት ሀውስን ማብራሪያ ቢጠይቅ ምላሽ አላገኘም። አዲሱ የ15% የግብር ተመን እንደ አውሮፓውያን አቆጣጠር በ1974 በወጣው የሀገሪቱ የንግድ ህግ አንቀጽ 122 መሰረት ጊዜያዊ መፍትሄ ሲሆን ከአሜሪካ ጋር የ10% ታሪፍ የተስማሙ እንደ ዩኬና አውስትራሊያ ላሉ አገሮች ጥያቄ ያስነሳል ተብሏል። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ እንዳሉት አስተዳደራቸው የቀረጥ ጭማሪ ለማድረግ ውሳኔ ላይ የደረሰው የጠቅላይ ፍርድ ቤት ባወጣው አስቀያሚ በደንብ ያልተጻፈና እጅግ በጣም ጸረ አሜሪካዊ ውሳኔ ላይ ግምገማ ካደረገ በኋላ ነው ብለዋል። የጠቅላይ ፍርድ ቤት ዳኞች ውሳኔ የተላለፈው 6-3 በሆነ አብላጫ ድምጽ ነው። የጠቅላይ ፍርድ ቤት ዳኞች ውሳኔ የተላለፈው 6-3 በሆነ አብላጫ ድምጽ ነው። ትራምፕ እንደ አውሮፓውያን አቆጣጠር በ1977 የወጣ ህግን ተግባራዊ ለማድረግ ስልጣናቸው ያለ አግባብ ተጠቅመዋል ሲልም ኮንኗል። በቅርብ ጊዜ የወጣው የመንግስት መረጃ እንደሚያሳየው አሜሪካ በአዲሱ ታሪፍ መሰረት እስካሁን ቢያንስ $130 ቢሊዮን ገቢ ሰብስባለች። ትራምፕ ውሳኔውን ተከትሎ ወዲያውኑ በአንዳንድ የፍርድ ቤቱ አባላት እንደሚያፍሩና የንግድ ፖሊሲያቸው ውድቅ ያደረጉትን ዳኞች ሞኞች ሲሉ ጠርተዋቸዋል። ታዲያ ይሄ ፍርድ ቤቱ ውሳኔ ታሪፍ እንዲመለስ ጭምር የሚያስችል ሲሆን ታሪፍ ለመመለስ ታዲያ ረጅም ዓመታትን የክስ ፕሮሰስ ይወስዳል ሲሉም ትራምፕ ተናግረዋል። አሁን ደግሞ 15% ታክስ አስከፍላለሁ ሲሉ መናገራቸውም ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።